ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የአዲስ አበባ ከተማ ለውጥ ለአፍሪካውያን ትልቅ ትምህርት ነው ሲሉ የአፍሪካ የትብብር ቁጠባና ብድር ማህበራት ኮንፌዴሬሽን ዋና ዳይሬክተር ጆርጅ ኦምባዶ ተናገሩ። የኢትዮጵያን የዜጎችን ጤና ጥበቃ ጥረት እንዲሳካ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ጄኔራል ማሪያኖ ግሮሲ ገለጹ። ለአፍሪካ ሀገራት ተመራጭ የሥልጠና ማዕከል እየሆነ መምጣቱን የኢትዮጵያ ሲቪል አቪዬሽን ሥልጠና አካዳሚ ገለጸ። ዲጂታል ኢትዮጵያ በ2025 በዲጂታል ስርዓቱ ከፍተኛ ውጤት ማስገኘቱን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። ባለፉት 11 ወራት በሌማት ትሩፋት መርሃ ግብር በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የግብርና ሚኒስቴር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ የአዲስ አበባ ከተማ ለውጥ አፍሪካውያን ህልሞቻቸውን ማሳካት እንደሚችሉ ትልቅ ትምህርት የሰጠ ነው ሲሉ የአፍሪካ የትብብር ቁጠባና ብድር ማህበራት ኮንፌዴሬሽን ዋና ዳይሬክተር ጆርጅ ኦምባዶ ገለጹ። መንግስት የአዲስ አበባን የአፍሪካ መዲናነት የሚመጥንና የነዋሪዎችን ህይወት የሚቀይር አስደናቂ የኮሪደር ልማት በማከናወን ላይ መሆኑን ተመልክቻለሁ ብለዋል። ይዚያ ያነጋገራቸው የአፍሪካ የትብብር ቁጠባና ብድር ማህበራት ኮንፌዴሬሽን ዋና ዳይሬክተር ጆርጅ ኦምባዶ እንደ አዲስ አበባ በአጭር ጊዜ የሚያስደንቅ ለውጥ ያስመዘገበ በአፍሪካ ውስጥ አላየውም ብለዋል። አዲስ አበባን ከ10 ዓመት በፊት አውቃታለሁ። የዛን ጊዜ የነበራት ገጽታና አሁን ያለችበት ደረጃ ልዩነቱ የቀንና የማታ ያህል ነው ሲሉም ነው በአድናቆት የተናገሩት። በከተማዋ የተከናወኑና እየተከናወኑ ያሉ ሁሉን አቀፍ የልማት ስራዎች ለአፍሪካውያን የመበልጸግና የመለወጥ ህልማቸውን ለማሳካት ትልቅ ትምህርት እንደሚሆንም ከጉብኝታቸው መረዳታቸውን ገልጸዋል። በኢትዮጵያ እየተሰሩ ያሉ የመሰረተ ልማት ዝርጋታዎች፣ የመስህብ ስፍራዎች አገሪቱን የኮንፈረንስ ቱሪዝም ማዕከልና የኢንቨስትመንት መዳረሻ እያደረጋት እንደሚገኝም አመላክተዋል። በአፍሪካ ለሁለንተናዊ እድገት የሚበጅ ትልቅ አቅም መኖሩን ገልጸው አህጉራዊ እምቅ አቅምን በማልማት ማደግና መለወጥ እንደሚቻል ደግሞ የኢትዮጵያ ፈጣን የእድገት ጉዞ ምሳሌ ነው ብለዋል። ኢትዮጵያ የዜጎችን ጤና ለመጠበቅ የምታደርገውን ዘርፈ ብዙ እንቅስቃሴ ኤጀንሲው ድጋፉን አጠናክሮ እንደሚቀጥል የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ጄኔራል ማሪያኖ ግሮሲ ገለጹ። የተስፋ ጨረሮች በሚል መሪ ሀሳብ ትኩረቱን በጤናው ዘርፍ ባደረገው የአቶሚክ ኢነርጂ ጉባኤ ጎን ለጎን በጥቁር አንበሳ ሆስፒታል የተገነባ የኒውክሌር ሕክምና ማዕከልን የኤጀንሲው ዋና ዳይሬክተርና ሌሎቹ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቀዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት መንግስትም የማህበረሰብ ጤና ስጋት የሆነውን ካንሰር ለመከላከልና ሕክምና ለሚያስፈልጋቸው ዜጎች ተገቢውን የካንሰር ምርመራና ሕክምና ለማስፋት ለሰው ሀብት ልማትና ቴክኖሎጂ ትኩረት መሰጠቱን አስታውቀዋል። ይህንንም ውጤታማ ለማድረግ ከአጋር አካላት ጋር በመሆን በርካታ ስራዎች እያከናወነ እንደሚገኝም ገልጸዋል። በተለይም ሚኒስቴሩ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በጋራ በመሆን ለካንሰር ጨረር ሕክምና ምቹ የሆኑ የሕክምና መስጫ ማዕከላትን የማመቻቸት ስራ በትኩረት እያከናወነ ይገኛል ብለዋል። በዘርፉ ላይ የሚገኙ ሙያተኞችን አቅም ለማጎልበት የጀመራቸው ዘርፈ ብዙ ተግባራት ተጠናክረው እንደሚቀጥሉም አረጋግጠዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ጄኔራል ማሪያኖ ግሮሲ በበኩላቸው ኢትዮጵያ የዜጎችን ጤና ለመጠበቅ የሚታደርገውን ዘርፈ ብዙ እንቅስቃሴ ኤጀንሲው ድጋፉን አጠናክሮ ይቀጥላል ብለዋል። በተለይም በጥቁር አንበሳ ሆስፒታል ከካንሰር ሕክምና አገልግሎት ለህብረተሰቡ የሚሰጡ ሕክምናዎች ውጤታማ እንዲሆኑ የሚያደርገውን እገዛ እንደሚቀጥልም አረጋግጠዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የስልጠና አካዳሚ ለበርካታ የአፍሪካ ሀገራት ተመራጭ የስልጠና ማዕከል እየሆነ እንደሚገኝ ገለጸ። በአካዳሚው የኤር ናቪጌሽን ሬጉሌሽን አገልግሎት ዳይሬክተርና የአካዳሚው ተጠባባቂ ዳይሬክተር ሉልሰገድ ጉላት ከኢዜአ ጋር በነበራቸው ቆይታ አካዳሚው ለአቪዬሽን ኢንዱስትሪ ውጤታማነት ባለሙያዎችን በማፍራት ላይ ይገኛል ብለዋል። ለበርካታ ዓመታት በአየር ትራፊክ ቁጥጥር፣ በኮሚኒኬሽንና ናቪጌሽን ሰርቪላንስ ዘርፍ በሀገሪቱ የተለያዩ ክልሎች ብቁ የአቪዬሽን ባለሙያዎችን በማሰማራት ላይ መሆኑንም ጠቅሰዋል። በዚህ ዓመት ብቻ ከ86 በላይ ባለሙያዎችን በንድፈ ሀሳብና በተግባር የተደገፈ ስልጠና በመስጠት ወደ ስራ ማስገባቱንም አንስተዋል። አካዳሚ የሚሰጠው ስልጠና ከሀገር አልፎ ለጎረቤት ሀገራትና ሌሎችም የአፍሪካ ሀገራት ውጤታማ ስልጠና እየሰጠ ተፈላጊነቱን እያሳደገ ይገኛል ብለዋል። በርካታ የአፍሪካ ሀገራት በኢትዮጵያ ሲቪል አቪዬሽን የስልጠና አካዳሚ ሙያተኞቻቸውን ለማሰልጠን ጥያቄ እያቀረቡና ተመራጭ እያደረጉት መሆኑንም ተናግረዋል። አካዳሚው ይበልጥ ቀጠናውን ለማስተሳሰር በርካታ ተግባራትን በትኩረት እያከናወነ እንደሚገኝም አስታውቀዋል። ባለፉት 5 ዓመታት ሲተገበር የቆየው ዲጂታል ኢትዮጵያ 2025 በዲጂታል ስርዓቱ ውጤት አስገኝቷል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። ሚኒስትሩ ከኢዜአ ጋር ባደረጉት ቆይታ እንዳሉት የአንድን ሀገር ሁለንተናዊ እድገት ማረጋገጥ የሚቻለው የአሰራር ስርዓትን በሳይንስና ቴክኖሎጂ እንዲሁም በኢኖቬሽን ሲደገፍ ነው ብለዋል። ኢትዮጵያም ወደ ዲጂታል ስርዓት መግባት የሚያስችላትን የህግ ማዕቀፍ እንዲሁም ስትራቴጂ በማዘጋጀት ወደ ስራ እንደገባችም ገልጸዋል። በተጨማሪም ወደ ዲጂታል ስርዓቱ መግባት የሚያስችሉ መሰረተ ልማቶች ተሟልተው ተግባራዊ መደረግ መጀመራቸውንም አስታውቀዋል። ስትራቴጂው ከሀገር በቀል የኢኮኖሚ ማሻሻያና የ10 ዓመት መሪ የልማት እቅድ ስትራቴጂዎች እንዲሁም ከአፍሪካ የዲጂታል ትራንስፎርሜሽን ስትራቴጂ ጋር ተሳስሮ ሲተገበር መቆየቱንም ገልጸዋል። ባለፉት ዓመታት ተግባራዊ ሲደረግ የቆየው የዲጂታል ኢትዮጵያ በሳይንስ ቴክኖሎጂና ኢኖቬሽን ዘርፉ ላይ አመርቂ ውጤቶች እንደተመዘገቡበትም ሚኒስትሩ
አስታውቀዋል። ባለፉት 5 ዓመታት የዲጂታል ክፍያ ስርዓት በመዘርጋት የዲጂታል አገልግሎት በማስፋት እንዲሁም የዲጂታል መታወቂያ ተደራሽ ከማድረግ አኳያ ውጤታማ ስራዎች መከናወናቸውን አንስተዋል። የመንግስትን የአሰራር ስርዓት ከማዘመን ጋር በተያያዘ የመሶብ የአንድ ማዕከል አገልግሎት ዲጂታል ኢትዮጵያ 2025ን እውን ለማድረግ ከተሰሩ ስኬታማ ስራዎች መካከል መሆኑን ገልጸዋል። ማዕከሉ በአንድ ጣራ ስር የዲጂታል ቴክኖሎጂዎችን በመጠቀም የተለያዩ የመንግስት አገልግሎቶችን በማጣመር አገልግሎት እየሰጠ እንደሚገኝም አስታውቀዋል። በቀጣይም የመሶብ የአንድ ማዕከል አገልግሎትን ወደ ክልል ከተሞች በማስፋት የአገልግሎት ተጠቃሚ እንዲሆኑ እየተሰራ መሆኑንም ጠቅሰዋል። ባለፉት 11 ወራት በሌማት ትሩፋት መርሃ ግብር በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የግብርና ሚኒስቴር ገለጸ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ክልሎች የራሳቸውን ጸጋ በመለየት እየሰሩ በመሆኑ በእንስሳት ሀብት ምርታማነት ላይ ለውጥ መምጣቱን ተናግረዋል። የሌማት ትሩፋት ትኩረት ካደረገባቸው መካከል የዶሮ ስጋና የእንቁላል ምርትን ለማሳደግ የአንድ ቀን ጫጩት ስርጭትን ማስፋት ላይ ትኩረት ተሰጥቶ በተሰሩ ስራዎች ውጤት መመዝገቡን ጠቁመዋል። በዚህም ባለፉት 11 ወራት ብቻ 124 ሚሊዮን ጫጩት ለህብረተሰቡ መሰራጨቱን ገልጸው ይህ የሆነው በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው ብለዋል። የእንስሳትና እንስሳት ተዋጽኦ ምርትና ምርታማነትን ለማሳደግ በበጀት ዓመቱ 11 ወራት 11.4 ቢሊዮን ሊትር ወተትና 7.4 የእንቁላል ምርት ወደ ተጠቃሚዎች መሰራጨቱንም ጠቁመዋል። የማር ምርት ከፍተኛ እድገት እያሳየ መምጣቱን ጠቅሰው በበጀት ዓመቱ 296 ሺህ ቶን የመሰብሰብ እቅዱን ሙሉ በሙሉ በማሳካት መቻሉንም አንስተዋል። በአሳ ምርት ረገድም ህብረተሰቡ ከውሃ አካላትና ከኩሬዎች በተጨማሪ በየአካባቢው በጓሮ በአነስተኛ ቦታ አሳ እንዲያመርት ምቹ ሁኔታ እየተፈጠረ ነው ብለዋል። በዚህም ባለፉት 11 ወራት 192 ሺህ ቶን የአሳ ምርት መገኘቱንም ጠቁመዋል።